አንዳንድ ጊዜ ጥሩ ልብና መልካም ስብዕና ያላቸውን ሰዎች ፈጣሪ ጊዜውን ጠብቆ መካሱ የሚቀር ጉዳይ አይደለም። አንዳንድ ጊዜ መልካም የሚባሉ ሰዎች በፈተና እንኳን ቢያልፉም ፈጣሪ ጊዜውን ጠብቆ እነዛን ሰዎችን መካሱ የሚቀር አይደለም። ብዙ ጊዜ በፈተና ካለፉ ሰዎች የምንማረው ነገር ምንድነው? የሚናገሩትም አንድ ጉዳይ አለ። እናንተ በትዕግስት ነገሮችን ከጠበቃችሁ ፈጣሪ ነገሮችን ማስተካከሉ የሚቀር አይደለም። ስለዚህ ታገሱ ሲባል እንሰማለን፣ እናዳምጣቸዋለን። ታዲያ ብዙ ጊዜ በፈጣሪ የታመኑ ሰዎች ትዳራቸው አንዳንድ ጊዜ ወደ ፈተና እንደሚያመራም ይታመናል። ብዙ ጊዜ በኢትዮጵያ ውስጥ የሚገኙ አርቲስቶቻችንና የጥበብ ሰው የሚባሉ ሰዎች ወይም በካሜራ ፊት የሚታዩ ሰዎች በትዳራቸው ፈተና ይገጥማቸዋል። የብዙዎቹ ትዳር ይንኮታኮታል። ይህ የሚሆንበት ምክንያት ምን እንደሆነ ባይታወቅም፣ ነገር ግን በጥበቡ ዓለም ላይ ካሉ ሰዎችና በዝነኝነት ማማ ውስጥ የተቀመጡ ሰዎች ጥቂት እንደቆዩም ትዳራቸው ሳይበረከትና ለአንዴና ለመጨረሻ ጊዜ ወደ ፍቺ ሲያመሩ የሰማነውም ያየነውም እውነት ነው። በዚህ ጊዜ ደግሞ ትዳር ፍቺ እየበዛበት እንደሆነና አልፎ ተርፎ ደግሞ በብዙ ኢትዮጵያን ዘንድ የሚታወቁ ወይም ታዋቂ የሚባሉ ሰዎች የፍቺ ጉዳይና የትዳር አለመቀጠል ጉዳይ ይታይባቸዋል፣ ይስተዋላል። ኢትዮጵያ ውስጥ ምን አይነት እርግማን ያለው? ለምንድነው አርቲስቶቻችን ትዳር የማይበረክትላቸው ተብሎ ይጠየቃል። ይህ የሚሆንበት ምክንያት ምንድነው? ትላንት አብረው በፈተና መካከል ከኖሩ ሰዎች ጋር አንዳንድ ጊዜ ገንዘብ ሲመጣ ዝናቸውም እየጨመረ ሲሄድ ዋጋ ወደ መክፈል ይመጣል። ትዳራቸው ደግሞ በስተመጨረሻ ሲፈርስና ሲንኮታኮት እንመለከታለን። ይህ ደግሞ በኢትዮጵያውያን ዘንድ ብቻ ሳይሆን ከኢትዮጵያ ውጭ ባሉ ሰዎችም ታዋቂ ሰዎች የሚዘወተር ችግር ነው። ትዳር ከፈጣሪ ዘንድ የሚሰጥ በጎ ስጦታ እንደሆነ ይታመናል። አንዳንዶቹ ሲንግል ማም መሆን ፈልጌያለሁ፣ ያ ደግሞ ምርጫ ሆኖልኛል ሲሉ ይስተዋላሉ። ይህ ደግሞ የሚሆንበት ምክንያት ምንድነው? አንዳንድ ሰዎች ዝና ሲመጣ፣ ገንዘብ ሲመጣ ከባል ጋር መጨቃጨቅና አብሮ የሚደረግ ንትርክን ስለማይመርጡ ከዚያ በኋላ ልጆቻቸውን ብቻቸውን ለማሳደግ ወስነው ከባሎቻቸው ጋር ተፋተው ለብቻ ልጆቻቸውን ሲንግል ማም ሆነው ያሳድጋሉ። ትልቁ ፈተና ምንም ችግር የለውም። ሰው ተፋቶ ብቻውን እየኖረ ልጆችንም ሊያሳድግ ይችላል። ነገር ግን ነገ ላይ የሚመጣ አንድ ጥያቄ አለ። ልጆች አባቴ ታለ ማለታቸው የሚቀር ጉዳይ አይደለም። ይህንን ሲባል እኛ ልጆቻችንን የምናሳድገው እኛን እንዲመስሉ አድርገን ቀርጸን ቢሆንም ነገር ግን አባቴ ማን ነው የሚል ጥያቄ ለሚያነሱ ልጆች አባታቸው እንዲህ ነው ብሎ የመመለስ ግዴታ ወላጆች እንዳለባቸው ይተኛመናል። እጅግ ብዙ ፈተናዎችን ለትዳሯ እንደከፈለችና ዋጋዎችን ከፍላ ነገሮችን ለማስተካከል በብዙ ጥረቶች እንዳለፈች ሉላ ገዙ ትናገራለች። ትዳር በፍቺ እንዳይጠናቀቅ ብዙ ዋጋዎችን ከፍላ እንደነበር ሉላ ገዙ በእንባ ትናገራለች። ቤቷን ለማጽናትና የፍቺ ጉዳይ ውስጥ ከመድረሳቸው በፊት ብዙ ነገሮችን ለማስተካከል ዋጋ እንደከፈለችና ብዙ ጥረቶችን እንዳደረገች ትናገራለች። ይህ ፈተና በዕለት ወደ ዕለት እየጨመረባትና የምትሰራውም ሳይብ እየተበተነ ከዛ ውጭ ደግሞ ልጆቻቸውንም ወደ ክፉ ባህሪና ነገሮችን ወደ አለማስተዋል እንዲያድጉ ፈተናዎች እየበዙባት እንደመጣች ትናገራለች። ይህን ተከትሎ ሉላ ገዙ ላይ የመጡ ፈተናዎች ቀላል አልነበሩም። በሰዓቱም በፈተና መካከል ባሏ ጥሏት እንደሄደና በዚያ መካከል ደግሞ ቀጥሎ ቀና ለማለትና ሁለት ልጆቿን ብቻዋን ለማሳደግ ዋጋ እየከፈለች እንደነበረች ትናገራለች። አንዳንዴ ፈጣሪ በሚወዳችሁ ሰው ሲፈትን ነገሮቹ እጅግ ውስብስብ ይሆናሉ። በሰዓቱ የምትጽናኑም ቀና የምትሉም አይመስላችሁም። ነገር ግን አንዳንዴ ፈጣሪ ከፈተና በኋላ የሚሰጣችሁ በጎ ነገር ሲኖር እናንተን ደግሞ በፈተና መካከል ያሳልፋል ስትል ትደመጣለች። አሁን ባለው የህይወት መንገዷ ብዙ ውጣ ውረዶችን አልፋ አሁን እንደ ጀግና ሴት ቆማ ያለችው ሉላ ገዙ በትዳሯ ብዙ ተፈትናለች። ቤቷን ለማጽናት የከፈለችው መስዋዕትነት ይሄ ነው ተብሎ የሚነገር አይደለም። አንዳንድ ጊዜ ስለ ትዳሯና ስላለፈ ህይወቷ ስትጠየቅ እንባ ይቀድማታል። ቀድማ የምታወራው አንድ ነገር አለ። የምትወዱት ሰው ሁሌ አብሯችሁ እንደሚኖር ታስባላችሁ። ነገር ግን ትላንት እንደነበረው ሳይሆን ጊዜ እየተቀየረ ሲመጣ አንዳንድ የምትወዱትን ሰው ከእናንተ ሲርቅ ትመለከታላችሁ። ይህ ደግሞ ልባችሁን የሚሰብርና የሚያሳዝን ነው። ነገር ግን ልጆቹንም ብቻዬን ለማሳደግ ፈተና ሲገጥመኝ በዚያ መካከል ነገን የተሻለ ለማድረግ ጥረት አድርጌ ነው እዚህ ደረጃ የደረስኩት። ፈጣሪም ከጎኔ ነበር። ክብር ለድንግል ማርያም ይሁን እያለች ስታወራ
ትደመጣለች። በፈተና መካከል የጸናችው ሉላ ገዙም ዛሬ ደግሞ አዲስና ሰበር ነገር ተሰምቷል በሷ ዙሪያ። ዛሬ ላይ ፈጣሪ የሚክሳትን አንድ ቆንጆ መልከ መልካም ብዙ ኢትዮጵያን ዘንድ የሚወደድ በአርቱና በፊልሙ ስራ እጅግ ተጽዕኖ ከፈጠሩ ሰዎች መካከል የሚገኝ አንድ እንቁ አርቲስት ከሷ ጋር ለአንዴና ለመጨረሻ ጊዜ እንደተጣመረ መረጃዎች ወጥቷል። ይህን ተከትሎ ብዙዎቹም ትላንትና በኢቢኤስ ቤት የሚያውቋቸው ሰዎች አሉ። ነገር ግን በዚህ ህይወት መካከል ደግሞ ሉላ ገዙና ዳኒ ከመቼ ጀምሮ ይታወቃሉ የሚለው ጥያቄ መልስ ማግኘት አለበትና ሉላ ገዙ በተደጋጋሚ ስለ ዳኒ ስትናገር እሱ የሚሰራው ፊልም ይመቸኛል፣ በተደጋጋሚ እከታተለውም እወደውም ነበር፣ አያለው ስራዎቹ በጣም ይመቹኛል ስትል ትናገራለችም። ያንን አለፍ ብሎ ደግሞ ከ14 ዓመት በፊት ከዳኒ ጋር እንደሚተዋወቁና በስራ አጋጣሚ እንደተገናኙ ቢናገሩም ነገር ግን የኋላ ለዳኒ ብዙ የቴሌቪዥን ማሰራጫ ጣቢያዎች አብረው እዛ ስራ እንዲሰሩ እድሎችን ቢያመጡም በስተመጨረሻ ከሉላ ጋር ተመካክሮ ወደ ኢቢኤስ እንደመጣ ባለፈው በነበረው ኢንተርቪው ሲናገር ሁላችንም ሰምተናል። ይህን ተከትሎ የሁለቱ ወዳጅነት አብሮ ስራ ከመስራትና ፕሮግራም ከማዘጋጀት አለፍ ብሎ አንድ ትርጉም እንዳለው ለመናገርም እነሱ ሲያወሩም የሰማነው ጉዳይ ነው። ይህንን ተከትሎ በተደጋጋሚ ዳኒ ሉላን እንደሚያገኛትና ቤቷ እንደሚሄድ ልጆቿንም እንደሚያጽናና እንደሚያስተምራቸውም እንደሚመክራቸውም ሉላ ገዙም ትናገር ነበርም። በሰዓቱ ብቸኝነቷን የምትደብቀዋ ሉላ ሰዎች እንዳይመለከቷት ሁሌ ደስተኛ የምትመስል በካሜራ ፊት ስትታይ ሁሌም የምትስቅ ሴት ብቻ እንደሆነ እንጂ የልቧን ስብራትና የውስጧን የሚረዳላት ሰው ያስፈልጋትም ነበር። ሁልጊዜ ልጆችን ብቻዋን ማሳደጓ ብቻ ሳይሆን ፈተናው ተፈጥሮ የሚባል ነገር አለ። ሴት ልጅ ባልን ከለመደች በኋላ የምትኖረው ህይወት እጅግ ፈታኝ ነው። ምክንያቱም በእያንዳንዱ ቀን እሷ ምንም እንኳን ባትፈልግ ሰውነቷና ተፈጥሮዋ እጅግ እያስገደዳትና ጫና እየፈጠረባት እንደሚመጣ ሳይንሳችን ደንብ አድርጎ ይናገራል። ይህንን ተከትሎ ከዳኒ ጋር ፕሮግራም ሲያዘጋጁ የሚመስሉት ባልና ሚስት እንጂ ፕሮግራም አቅራቢ አይመስሉም። ነፃነታቸውን ካያችሁ አብሮ ይስቃሉ፣ ይጫወታሉ። በዛ መካከል ሰዎችና ተመልካቹ እንዳያቅ ነገሮችን ለመሸፈን እንኳን ቢታገሩም በዚያ መካከል አፈትልኮ የሚወጡ መረጃዎችና በሰዓቱ የነበሩ በፕሮግራሙ አዘጋጅነት ከነሱ ጀርባ ያሉ ካሜራማኖችና አብሮ የሚሰሩ ሰዎች የሚያወሯቸው ነገሮች እጅግ የሚያስገርሙ ናቸው። ዳኒ ከስራ በኋላ ሉላን እስከ ቤቷ ሸኝቶ እንደሚመጣና አብሯት ደግሞ ጊዜ እንደሚያሳልፍም ትናገራለች። ይህን ተከትሎ ዳኒ ታዲያ አግብቶ የለ እንደ ሚስት አለችው አይደል እንደ የሚሉ ሰዎች ቢኖሩም ይህንን ነገር ለማጥራት ያክል ዳኒ ከባለቤቱ ጋር ከተፋታ ጥቂት ጊዜያቶች እንዳስቆጠረ ይታወቃል። ይህም የተፈጠረው እንዴት ነው? ዳኒ ስዊድን ሀገር ባለቤቱ እንደምትኖር ይታወቃል። ልክ ነፃነት ወርቅነህ የገጠመው አይነት ፈተና ዳኒም ጋር እንደመጣ ግልጽ ነው። ነፃነት ወርቅነህም ከባለቤቱ ጋር ሳይስማሙ ቀርተው እሷ አሜሪካ እሱ ደግሞ ኢትዮጵያ ይኖሩ ነበር። ይህን ተከትሎ ደግሞ ባለቤቱ ስዊድን ሀገር እንደምትኖርና ዳኒ አብሯት እንዲኖር በተደጋጋሚ ጥያቄ ብታቀርብም ዳኒ እምቢታ ብቻ መልሶ ሆኖ ቀጥሏል። ይህም የሆነበት ምክንያት ምንድነው? ሁለቱን ያላግባባቸው ስዊድን ሀገር ዳኒን የሚያውቀው ሰው የለም። ዝናውም ያለው ገንዘቡም ስራውም ሁሉም ነገሩም ያለው እዚህ ነው። ይህንን ነገር ጥዬ እዛ ሄጄ ማን ያቀኛል? ምን ሰርቼ ነው የምኖረው? በሚል ሁኔታ እንዳልተግባቡና ተፋቶ ተለያይተው እንደሚኖሩ ግልጽ ነው። አሁን ባለው ሁኔታ ታዲያ ሉላ ገዙና ዳኒ ሁለቱ አብረው ለመኖር መወሰናቸውን ጭምር ታውቋል። ዳኒና ሉላ ገዙ ሁለቱ አሁን የተሞሸሩበት መንገድ እንደዚህ ነው። ትላንትና ከዚህ በፊት ሶሻል ሚዲያዎች ላይ መረጃዎችን ለማጋራት ብንሞክርም አንዳንድ ጊዜ ከዚህ በኋላ ሰዎች እያደጉ ሲመጡና በማስተዋል ሲመሩ የሚያደርጉትን አስደናቂ ነገር ሉላና ዳኒ አደረጉም። ሁለቱም ከካሜራ ድብቅ በሆነ መልኩ የሰርጉ ፕሮግራም እንዲያልቅና ቤተክርስቲያን ውስጥ ቃል ኪዳን እንዳሰሩ መረጃዎች ወጥተዋል። ሁለቱ አብረው ቃል ኪዳን ያሰሩት ቤተክርስቲያን አባቶች በተገኙበት በድብቅ እንደሆነና ህይወታቸውን አብሮ ለመምራት አብሮ እንደወሰኑ መረጃዎች ወጥተዋል። ይህን ተከትሎ ደግሞ ሁለቱ አብሮ መኖራቸው ብቻ ሳይሆን ለልጆቻቸውን በጣም ወሳኝ ነገር ስለሆነም አብሮ መኖራቸው እጅግ ደስተኛ የሚያደርግ ነው። ሁለቱ ተሞሽረዋል። ደስታችን እጅግ ከፍ ያለ ነው። ሁለቱም እጅግ መልካም ቅን ልብ ያላቸው ስለሆነ የሁለቱ ደስታ ደስታችን ነው። እንኳን ደስ ያላችሁ ለማለት እንወዳለን። ትዳራችሁ የአብርሃምና የሳራ እንዲሆን እንመኛለንም። መለያየት እጅግ ፈታኝ ቢሆንም አብረው ደግሞ ረጅም ዓመት እንዲቀጥሉ ነገሮችን በድብቅ መጨረሳቸው ሁላችንንም ደስ የሚያሰኝ ጉዳይ ነው። የተሰማችሁን ሀሳብና አስተያየት ኮመንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ባላችሁበት ሁሉ በቸር ተጠበቁም። ፈጣሪ
ኢትዮጵያና ህዝቦቿን ይባርክ። በቀጣይ ሰበርና አዲስ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።